ዘመናዊ መንገድ በማሰራት የደቀ መዛሙርቱን ችግር መቅረፍ። ሶስተኛ ከደብረ ማርቆስ ዩኒቨርሲቲ ጋር ግንኙነት በመፍጠር ደቀ መዛሙርቱ በሁለት የተሳለ ሰይፍ እንዲሆኑ የትምህርት ልውውጥ ማድረግ። አራተኛ የጉባኤ ቤቱ ደቀ መዛሙርት የግዕዝ ቋንቋን ከነቅኔው በማስተማር ሁሉንም ማህበረሰብ እንዲያገለግሉ የተለያዩ ልምዶችን ማስገንዘብ። አምስተኛ ጉባኤ ቤታችንን እንደ ሌሎች ጉባኤ ቤቶች በስም ብቻ አይደለም በግብር ለዓለም ማሳወቅ። ስድስተኛ ከሚመለከታቸው ምሁራን ጋር በመተባበር ደቀ መዛሙርቱ በሥጋዊና በመንፈሳዊ ጥበብ ብቁ ሆነው ለቤተ ክርስቲያኑ አለኝታ እንዲሆኑ ማድረግ። ሰባተኛ ለጉባኤ ቤቱ የግል ሶሻል ሚዲያ እንዲኖረው ማድረግና የመሳሰሉት ናቸው። የጉባኤ ቤታችን አሁናዊ ፈተናዎች አንደኛ የቤተ ማይበር ችግር፣ ሁለተኛ የመጠለያ ችግር፣ ሶስተኛ የመጸዳጃ ቤት ችግር፣ አራተኛ የመብራትና የውሃ ችግር፣ አምስተኛ የመጻሕፍት ችግርና የመሳሰሉት ውስብስብ ችግሮች ለጉባኤ ቤታችን እንቅፋቶች ላይ ይገኛሉ። እኒህ ችግሮች ካለመሟላታቸው የተነሳ ደቀ መዛሙርቱ አማራጭ ሲያጡ በሚያደርጓቸው የሰፈር እንቅስቃሴዎች የተቀደሰው ማህበረሰባችን ተማሪ ጠል እንዳይሆንብንና እንዳይማረርብን ይህንን መልእክት የምትሰሙና የጉባኤ ቤቱ ፍቅር ያላችሁ ውድ ኢትዮጵያውያን ወገኖቻችን በሀገር ውስጥም በሀገር ውጭም የቻላችሁትን ማገዝ እንድትችሉ ስንል በጉባኤ ቤቱ ስም መልእክታችን ነው። ከዚህ በተረፈ የጉባኤ ቤታችን የቴሌግራም ቻናል አምደ ግዕዝ ዘኢትዮጵያ የሚል አለና በእሱ ተቀላቀሉ። ብዙ መልእክቶች ይተላለፉበታል። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ስብሐት ለወላዲተ አምላክ። ይቆየን። ጎጃም ደብረ ማርቆስ የቅኔው መንደር